አቤል ጽዮን ለማስፈታት ወስኗል። ያው ምንም አማራጭ የለውም፣ ግን የሆነ ጩሉሌ ነገር ነው ልጁ። እውነት ለመናገር ኤፍራታ ቃል ገብታለን ነበረ። እኔ የፈለከውን ብር ጠይቀኝ እኔን አስካክላለሁ። አላመናትም። በቃ ያው ስራ የላትም። ምን ነው የሀብታም ሚስት መሆኗን ረሳኸው እንዴ? ስራ የላት ስላ ብቻ ያው በቤት ቁጭ ስላለች ብቻ ብር የላትም ብሎ ነው። እንደው ከአንቺ ቤዝ ትሻላለች፣ ቤዛን እንደው ብር አላት አለ። እንግዲህ ለማዋረድ ደወለ። ሲደውል ደግሞ ብሩ ያለ ናታን ማንቀሳቀስ አትችልም። ስለዚህ አካውንቱ በሁለታቸውም ይሁን ያው በናታን ይሁን ባይታወቅም እንግዲህ እሱ የሌለበት እንደ ማትፈልግ ነገረችው። እንደው ጽዮን እወዳታለሁ የምትይ አስመሳይ ነሽ፣ እንደው አትወጀት ማለት ተናዶ ማለት ነው። ምንም ማድረግ አይቻልም። አንተስ መጀመሪያ እንዴ ብር ልስጥ ስትባል እንበል ግን ያኔ ቢሳካልህ በሁለቱም በኩል ለመቀበል ነበር አይደል እንዴ? አሁን ሁሉም አምርሮበት ከቤት እንዲወጣ ነው ታዘዘው። እንግዲህ ከዚህ በፊት ይሄን አድርጊ ብሎ ያው እንትን ነገር ይሄ መረጃ ማስረጃ የሚባለው ነገር የምር ይጠቅማል። ሀቢባ ሁሌም የሆነ ነገር ሲመጡበት ማለት ነው መረጃ ማስረጃ ስትላቸው አሁን የትንሹ ትልቁ ነገር ማስረጃ ለምንድን ነው የምትለው እላለሁኝ። ለካ እውነቷ ነው። ሰሞኑ በግድ አስገድዶ እንዲቀመጥ አድርጊ እያስፈራራት በሆነ ነገር ትዝር ለካዛ ሪከርድ አድርገዋለች፣ ሪከርድ ቀርደዋለች፣ አስቀምጠዋለች። ስለዚህ ይህን ተማምና ነው መረጃውን አላልኩም ቢል አስበችታል። ስለዚህ ያን ነው ያስገደደው እንጂ ምንም አይደለም። እንግዲህ እሷን ለማስፈታት ተገዷል ማለት ነው። አምኗል። ይፈዳል። ሌላው እንግዲህ ያው ወሬ የወሬ እንትናት የተባለች ሉሊት ናታን እንግዲህ አስረዳችሁ ማን ጽዮን መታሰሯ ማለት ነው። ያው የወሬ ቋታ ያደረች ልጅቷ እጅግ በጣም ነው የምታስቀኝ። መጀመሪያው ውሃው መቁላላት አለበት። ከዛ በኋላ በርበሬ፣ ሽንኩርት፣ ዘይት የምትጨምር ሉሊት የኔ አዘግ ማለት ነው። እንግዲህ ያው የመርዶ ደግሞ አንደኛ ነው። መርዶ ለማስዳት ስትፈልጉ ሰው ሞቶባችሁ ከሆነ እንዴት ልንገራት፣ እንዴት ልንገረው፣ ቤተሰብ ሞቶ፣ ቅርብ ዘመድ ሞቶ ምናምን ብላችሁ ከመስት የምትስቃቁ ምንድን ነው የምትጨነቁ ካላችሁ እንግዲህ ያው ሉሊት ጋር ሄዳችሁ እሷን ጠቅ ብታደርጓት ያለምንም ምንድን ነው አለች። ደግሞ ደስ ብሏታል። ሰው ያልሰማውን ወሬ እንደዚህ ሲናገር እንዴት ደስ ይላል። ሰው ያልሰማውን እንደዚህ ሲናገር ደስ ብሏታል። ምክንያቱም ቀድማ ስለነገረች ማለት ነው። ከዛ ቁጣው እኔ ምን ሲቆጣት እኔ ምን አሳወቀኝ፣ የነገሩህ መስሎኝ ነው። እኔ ምን አውቅ የላችሁ እኔ በቃ እኔ አሁን በመንገዴ ነው እንደገና መልሳ ነው ተቆጣችው። ቤዛም ደግሞ ይሄ ስትሰማ እንግዲህ ያው እሳት በልታ እሳት ጎርሳ ስትመጣ እኔ የምናሳወቀኝ የነገራችሁት መስሎኝ ነው አለች። የቤዛ ደግሞ የምታስፈራራበት ነገር አለ። ያ ደግሞ ያው የማኖች የጽዮንን አባት መሞቱን ስላልሰማች እነግራታለሁ ብላ ነው የምታስፈራራት። ናታን ግን ይሄን ሁሉም ድብቅ ሴራ መደበቃቸውን እጅግ በጣም አዝኗል። ለምን ደበቁኝ? እኔ እህቴን እነሱን አማና አደራ ብዬ ሄጄ እነሱ ግን እህቴ ጭራሽ መታስወራም ብሎ ግድ የለም እኔ እዚሁ እያለሁ ትወጣለች አስወጣታለሁ ብሏል። ግን አንተ ስታስወጣት ያው ይፍራታ ልትቀድም ነው። የአቤልም አንቺ ቤዛ ጽዮን የምር የምትወጃት ይመስለኝ ነበር፣ ግን አትወጃትም አስመሳይ አለ። እውነት ነው አስመሳይ ግን አይደለችም፣ እውነት አይደለችም። ሌላው ደግሞ ባለፈው ነገር ሰው ሲጸጸር ደስ አይላችሁም? የምር ደስ ይላል። እና የሆነ ነገር አጥፍታችሁ መጥፋት ሊሆን ይችላል በመጀመሪያ እንትናችሁ መልሶ አንዳንዴ ሰው መጀመራቸው ይሄ አመጣጣችሁ አትርሱ የሚባለው ነገር እውነት ነው ማለት ነው። ይኸው መልሶ ዋጋ ያስከፍላችኋል። የቤዝ የመጀመሪያዋ አኗኗሯና እንዴት እንደነበረች ያ ሁሉም ጸጽቷት ያኔ አባቷ ኤፍራታ እየገፋቻት ምንም ራሷ ባጠፋችውን ኤፍራታን እያረገመች እሷ አልሰራችውን እሷ ላይ እያስጮኸች የነበረች ዛሬ ግን ብቸኛ ሆነ ሰውን እንደሌላት ካጠገቧ የኔ የምለው ጓደኛ ለምንድን ነው ብቻዬን ያስቀረኸኝ ብላ እንደው ፈጣሪዋ ስትማጽንና ያን የነበሩት ልጆች እያስታወሰች ነበር። እኔ ደግሞ ምናልኩም ብዙም አላሳዘነችኝም። ያው ትማርበታለች ወደፊት ማለት ነው። በእርግጥ እንደው እንደሷ አልሆኑም ሌሎቹ። አሁን እሷ ባደረገችው ልክ አይደለም የናታ ምን ስታደርገው እንደነበረ፣ እንዲሁም ደግሞ የእፍራታ አባቷ እያለ ምን አላደረጓት ነገር አለ። ግን በቃ የሆነ አንዳንዴ ያው ብቻ እድሜና ጤና ይስጥ እንጂ የሁሉ ነገር ያያቸው ሰውን የበደላቸው ነገር ቆይታችሁ መበደላቸው አትቀርም። እንደው እነሱ እሷ በበደለቻቸው ልክ አልበደሏትም። ናታን ቢሆን ይኸው
ምንም ያው ጓደኛ ፍቅረኛ ባይኖርም እሱ ጠፋ እንደ ያው ቢለያዩም ግን ስለ ሁሉም ነገር እንትን ይላታል፣ እውነት ለመናገር ማለት ነው። ግን እሷ ጸጽቷታል። እኔም ጸጽቶኛል። አንቺ ምን ቤት ነሽ የሚጸጽተሽ በሉ። እኔ እንጃ ብቻ እሷ በሰራችው እሷ እንባላቸው እኔ ተጸጸትኩኝ። ለምን አላውቅም። ምላሽ ፈልጌ ነው። ደስ ይላል። መጀመሪያ ሰው ጥፋት አጥፍቶ መጨረሻ ምን አድርጌ ነው እንደምንለው ያን ያደረገው ነገር ትዝ ይለዋል። ምን አድርጌ ነው እኔ እንደዚህ ሆኖ ምን አድርጌ ነው ይላል። እንዴ ምን አላደረግሻለሁ። ግን ያም ሆነ ይህ እንኳንም ከጸጸትሽ ተመለስ፣ ያስተምርሻል። የወደ ኋላ ወደፊት ማለት ነው። ያለፈው አልፈዋል፣ ግን አሁን ወደፊት ነው እንጂ ወደ ኋላ የለም። ጥሩ ነው ማለት ነው። ሌላ ያው ኤፍ ማነው እንትናን አሳዘነኝ። ማነው አቤል ሳይሆን የፉዬ ወንድማ ነበር። እሱም ኧረ ንገሩኝማ ዳጊ ስለ እናቱ የገለጸውን እንትን ያው እጅግ በጣም ልቤን ነክቶታል። በእርግጥ እንግዲህ የእናቱን ናፍቃው ይሄን ያክል ሲያደው አልቅሷል። በአንዳንዴ የማያስለቅስ ነገር ታለቅሶ ስትፈልጉ በትንሽ ነገር ይከፋችሁና ግን ውስጣችሁ ያን ነገር ያበበው ነገር ያንትን ይለዋል። መጀመሪያ ተነጫነጨና እንደ እንቅልፍ እንትን ብሎት ቢንት ሲለው ግን ከኋላ ምርር ብሎ እንትን አለ። ግን መጀመሪያም ሊያለስ ይሄ ሆድ ያበበው ብቅላዳል የለም ትንሽ ነገር ነው የሚፈልገውና እናቱን እንደናፈቀችው እኔ እናትም አባትም እህትም ሆና ያሳደገችኝ እናቴ እንዴት ነው ማትናፍቀኝ? እንዴት ነው ትታኝ ሄደችው? ይል ሁሉ ቀን እንዴት ሳስበው ከኔ ይልቅ የፍራታ የምትወድ ነው የሚመስለኝ ብሎ እናቱ አሁን የስንት ቀን ነው የፍራታ ቤት ከሄደችና ምንም ትሁን ምን እናት ነች። ቢኖራት ባይኖራት ብታገኝ በቃ ቢከፋት ምን ብል እናት ካለች ሁሉም ነገር ሙሉ ነው ማለት ነው። በጣም ነው ያስለቅሰኝ። እንደ የእውነት ነው እንደ ይሄ ነገር እስከምን ድረስ ማለት ነው። እና ድራማ መሆኑን እያወቅ እናቱን የገለጸበት አንዳንድ ልጆች እናቶች በነገራችን ላይ አባትን ባይኖር ምንም እንትን ሳይላቸው ልጆቻቸውን ለማሳደግ አባትም እናትም ሆኖ በቃ ራሳቸውን ተቸግረው ራሳቸውን በድለው የልጆቻቸውን መስዋዕት ይሆናሉ። ልጆቻቸውን እያስተማሩ ልጆቻቸውን ትልቅ ቦታ ለማድረስ ልጆቻቸውን አባት የለንም ብለው አባታቸውን እንዳያስታውሱ የአባትን ቦታ የእናትን ቦታ ሸፍነው የሚያሳድጉ እናቶች አሉ ማለት ነው። ያው አባት ነው፣ በምንም አይተካም። እናት ደግሞ እንደዛው። አንዳንድ አባቶችም አሉ እናትም አባትም ሆኖ የሚያሳድጉ ሰው እናቱን የገለጸበት እንትን በጣም ነው ድራማ መሆኑን እያወቁ በቃ ልቤን እንትን አለውና አይዞ ይኸው መታለች ገኒ መታለች። ሰላም በላት። ሰላማችሁ ይብዛ። ባይ ባይ።